Over the weekend, the United States military and the Israeli Defense Forces continued Operation Epic Fury very successfully. It's the beginning of building a new country, but they have no Navy, they have no Air Force, they have no anti-aircraft equipment. It's all been blown up. They have no radar, they have no telecommunications, and they have no leadership. It's all gone. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምቆያችሁ የአሜሪካ እስራኤል ኢራን ጦርነትን አስመልክቶ ፕሬዝዳንት ትራምፕ ባለ 20 ነጥብ ያቋም መግለጫ አውጥተዋል። ዝርዝሩን አብረን እንከታተለው። የዩቲዩብ ቻናሉን እናንተ ሰብስክራይብ አድርጉ። እኔ መረጃዎቹን ለእናንተ በሚመጥን መልኩ ማቅረቤን ቀጥላለሁ። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ስለምታካሄደው ጦርነት 20 ያቋም መግለጫ በፕሬዝዳንት ትራምፕ በኩል አውጥታለች። ያቋም መግለጫ ነጥቦቹም የሚከተሉት ናቸው። ከዛ በፊት ግን ኢራን ዓለምን በሙሉ ያነጋገረም አንድ አዲስ መግለጫ አውጥታለች። የእስራኤልና የአሜሪካን አምባሳደሮች የሚያባረር ማንኛውም የአረብ ወይም የአውሮፓ ሀገር ከነገ ጀምሮ በሄርሙዝ ኦፍ ስትሪት በነፃ የማለፍ ሙሉ መብት እንደሚያገኝ ኢራን አስታውቃለች። ነገር ግን ከአሜሪካና ከእስራኤል በኩል የሚቆም ማንኛውም የአረብ ሀገር ወይም የአውሮፓ ሀገር በሄርሙዝ ኦፍ ስትሪት በኩል ማለፍ ይቅርና ሌላም እርምጃና በቀል ይጠብቀዋል ስትል ዓለምን በሙሉ ያነጋገረ መግለጫ አውጥታለች። አሁን በቀጥታ ፕሬዝዳንት ትራምፕ ከኢራን ጋር ስላለው ጦርነት ያወጡትን 20 ያቋም መግለጫ እያንዳንዱን በዝርዝር ልናቀርብላችሁ። Continue to target Iran's drone and missile capabilities. Their drones are way down. Their drone manufacturing has been hit starting today. We know all of the places they manufacture the drones, and they're being hit one after another. Their missile capability is down to about 10%, maybe less. We're also hitting where they make missiles and where they deliver missiles. We've struck over 5,000 targets to date, some of them very major targets, and we've left some of the most important targets for later in case we need to do it. If we hit them, it's going to take many years for them to be rebuilt. Thank you so much. Go ahead. Do you approve of Iran's new supreme leader? And secondly, can you tell us more about your call with Russian President Vladimir Putin today? Yes. What did you discuss? Yes, I had a very good call with President Putin. We had a lot of people on the line from our side, from his side. We were talking about Ukraine, which is just a never-ending fight. And look, there's tremendous hatred between President Putin and President Zelensky. They can't seem to get it together. But I think it was a positive call on that subject. And we obviously talked then about the Middle East. And he wants to be helpful. I said, you could be more helpful by getting the Ukraine-Russia war over with. That would be more helpful. But we had a very good talk, and he wants to be very constructive. Yeah. Please. ነው የመጀመሪያው አሜሪካና እስራኤል በኢራን ላይ በተካሄደው ኦፕሬሽን ኤፒክ ፈሪ በ9 ቀናት ውስጥ ትልቅና ውስብስብ ወታደራዊ ጥቃቶችን በተሳካ ሁኔታ ፈጽማለች ይላል የመጀመሪያው የፕሬዝዳንት ትራምፕ ያቋም መግለጫ ነው። ሁለተኛው ኢራን ሙሉ በሙሉ ወድቃለች፣ ወድማለች፣ ደቃለች፣ ተቃጥላለች። የባህር ኃይሏ ሙሉ በሙሉ ተመቷል። 51 መርከቦቿ ከባህር በታች በአሁኑ ሰዓት ሰምጠው ይገኛሉ ሲሉ ፕሬዝዳንት ትራምፕ ከሰዓታት በፊት ባወጡት ያቋም መግለጫቸው ላይ አሳውቀዋል። ከ5000 በላይ ኢላማዎች ተመተዋል። ድሮኖችና ሚሳኤሎቻቸውን የማጥቃት ኃይላቸው በ90% አዳክመናል የሚል ሌላኛው ፕሬዝዳንት ትራምፕ መግለጫ መሰል ያቋም መግለጫ ያወጡበትም ሶስተኛው መረጃቸው ነው። የኢራን ድሮንና ሚሳኤል ማምረቻ ቦታዎች ሙሉ በሙሉ ተመተው ወድመዋል ነው የሚሉት። እንግዲህ ፕሬዝዳንት ትራምፕ 5000 የሚሆኑ ኢላማ ማለት እጅግ በጣም ከባድ ነው። እነዚህ ሁሉ ኢራን ውስጥ የተፈጸሙ ናቸው። 5000 ኢላማዎችን አሜሪካ በትክክል መታለች። እንዲሁም የድሮንና የሚሳኤል ማምረቻ ቦታዎቻቸውን በሙሉ አውድመናል ይላሉ ፕሬዝዳንቱ።
በአንድ ጊዜ 2000 ፓውንድ የሚመዝን ቦምብ መጣል የሚችለው ብቸኛውን ተዋጊ ጄት የታጠቀችው አሜሪካ ብቻ ናት ሲሉ ፕሬዚዳንት ትራምፕ ተናግረዋል። ቢቱ የቦምብ ጣይ አውሮፕላኖች ይባላሉ። በአንድ ጊዜ 2000 ፓውንድ የሚመዝን ቦምብ ከሰማይ ማስወንጨፍ የሚችሉ ሲሆን ኢራን አንደርግራውንድ ላይ የሰራቻቸውን የሚሳኤል ማስወንጨፊያዎችና የኒውክሌር ጣቢያዎችን በሙሉ መሬት ሰርስሮ በመግባት ወደ አመድነት መቀየር የሚችል መሳሪያ ነው ብለዋል ፕሬዚዳንት ትራምፕ። ይህን የታጠቀችውም አሜሪካ ብቻ ናት። እናም ኢራን አንደርግራውንድ ያሏትን የሚሳኤልና የድሮን ማስወንጨፊያ ጣቢያዎቿን እንዲሁም የኒውክሌር ማምረቻና ማብላያ ጣቢያዎችን በሙሉ መተናል፣ አውድመናል ሲሉ ፕሬዚዳንት ትራምፕ በመግለጫቸው አሳውቀዋል። ሌላኛው በርካታ የኢራን መሪዎች ብዙ ጊዜ ተገለዋል። አዲስ እስላማዊ መሪ ለመምረጥ ሞክረዋል፣ ለመተካትም ሞክረዋል። እሱንም በአጭር ጊዜ ታርጌት እናደርገዋለን። አሜሪካ በጭራሽ አሁን ኢራን ለመረጠችው አዲሱ እስላማዊ መሪ እውቅና በጭራሽ አሰጥም ሲሉ ተደምጠዋል። ሌላኛው የፕሬዚዳንት ትራምፕ ያቋም መግለጫ ኢራን ለ47 ዓመታት ሽብር ፈጽማለች፣ በአሜሪካውያን ላይ ጥቃት ፈጽማለች፣ እንደ ዩኤስኤስ ኮል አይነት ጥፋቶችን በአሜሪካ ላይ በእነዚህ ጥፋቶች ላይ ተሳትፋለች ነው የሚሉት ፕሬዚዳንት ትራምፕ። ዩኤስኤስ ኮል በነገራችን ላይ የመን ላይ በርካታ የአሜሪካ መርከቦች በአንድ ጊዜ በቦምብ የጋዩበት እጅግ በጣም ለአሜሪካ ታላቅ ኪሳራ አስመዝግቦ ያለፈ ታሪክ ነበርና እነዚህ የአሜሪካ መርከቦች ዩኤስኤስ ኮል ኦፕሬሽን በሚባለው በየመን ሰምጠው እንዲቀሩ ኢራን ከፍተኛ ፈንድ አድርጋለች። ይሄን ደግሞ የፈጸመው አልቃይዳ ነው ስትል አሜሪካም ይሄን በፕሬዚዳንት ትራምፕ በኩል ይፋ አድርጋለች ማለት ነው። ለ47 ዓመታት በኔ ላይ ሽብር ሲፈጠምብኝ ነበር ብላለች እንግዲህ አሜሪካ። ሌላው ኦፕሬሽን ሚድናይት ሃመር በኢራን የኒውክሌር ቦታዎች ላይ ተጥሎ የኒውክሌር ጦር መሳሪያዎቻቸውን በሙሉ አውድመናል። ከላይ ከተጠቀሰው የአቋም መግለጫ ጋር የተያያዘ ነው። ኦፕሬሽን ሚድናይት ሃመር ብለውታል ፕሬዚዳንት ትራምፕ ማለት ነው። ሌላኛው ፕሬዚዳንት ትራምፕ ያስቀመጡት የአቋም መግለጫ እንግዲህ ባለ 20 ነጥብ የአቋም መግለጫ ነው ያወጡ ብለናቸዋል። ኢራን ኒውክሌርን ለሲቪል የኃይል አገልግሎት እንድታውል እና የኒውክሌር የጦር መሳሪያ ግንባታዋን እንድትቀንስ ስንጠይቃት በጭራሽ አልተቀበለችውም። ስለዚህ የኒውክሌር የጦር መሳሪያ ማምረቷን ቀጥላለች። ኢራን ከዕለታት አንድ ቀን አሜሪካን እንደምታጠፋ ምንም ጥርጥር የለውም። ሳትቀድመን ቀድመናታል። አንድ ሳምንት ነው የሚሉት ፕሬዚዳንት ትራምፕ። አንድ ሳምንት ሰተናቸው ቢሆን የኒውክሌር የጦር መሳሪያቸው መወንጨፍ ይጀምር ነበር ነው ያሉት እንግዲህ እንደ ፕሬዚዳንት ትራምፕ ገለጻ ማለት ነው። እናም ኢራንን የኒውክሌር ፓወር ወይም የኒውክሌር ኃይልን ለሲቪል አገልግሎት ያ ማለት ለኤነርጂ፣ ለተለያዩ ለሕክምና፣ ለተለያዩ ሳይንሳዊ ግኝቶች እንዲውል እንጂ ለጦርነት እንዳታውል የሚል ጥያቄ ቢቀርብላት ኢራን ሙሉ በሙሉ ይሄን ተቃውማለች ነው የሚሉት ፕሬዚዳንት ትራምፕ። ሌላው ኢራን በአዲስ መልክ በግራናይት በተጠበቀ ቦታ የኒውክሌር ፕሮግራም እንደገና ለመጀመር ሞክራ ነበር። ከዚህ በፊት ፕሬዚዳንት ትራምፕ ከአንድ ዓመት በፊት ማለት ነው በእስራኤልና በኢራን መካከል በነበረው ጦርነት ሁለት ግዙፍ የአሜሪካ 200 ፓውንድ የሚመዝነው ባንከር ቦምብ ጣይ ቢ12 የሚባሉ ቦምብ ጣይ አውሮፕላኖችን ልካ የኢራንን የኒውክሌር ጣቢያዎች አውድም ያለው ብላ ነበር። እንደገና በግራናይት ሰርተው አንደርግራውንድ ቀብረው ፕሮሰሱን ጀምረውት ነበር። አሁን አጠፋ ነው የሚሉት ፕሬዚዳንት ትራምፕ ነው። የአሜሪካ ቴክኖሎጂ በተለይ የሌዘር ቴክኖሎጂ አብዛኛዎቹን የኢራን ሚሳኤሎች አጥፍቷል ነው የሚለው። ይሄ ለአሜሪካ የተሳካ እና ውጤታማ ኦፕሬሽን ተብሏል። የሌዘር ቴክኖሎጂ የሚባለው በጣም ትንሽ ዶላር የሚያስወጣ በቀን ዝቅተኛ ዶላር የሚያስወጣ ርካሹ የጦር መሳሪያ ነው ተብሏል። ጥቅሙ ደግሞ ስንመለከተው የኢራንን ሚሳኤሎች በሌዘር ወይም በጨር በአጭር ጊዜ ውስጥ ሰማይ ላይ እንዳሉ ማክሸፍና ማፈንዳት የሚችል አሜሪካ የምትጠቀመው አዲስ መሳሪያ ነው ተብሏል። የኢራን ጎረቤቶችን በተመለከተ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ፣ ኳታር ጥቃት ካደረገች በኋላ እነሱ ሙሉ በሙሉ ከአሜሪካ ጋር ወዳጅነታቸውን አጠናክረው ቀጥለዋል። ስለዚህ ኢራንም ጥላቶቹን እያበዛች ስትሄድ አሜሪካ ደግሞ ወዳጆቿን እያበዛች ሄዳለች ብለዋል ፕሬዚዳንት ትራምፕ በሰጡት በአንድ ትልቅ ኮንፈረንስ በሰጡት የአቋም መግለጫ ላይ የተወሰደ ነጥብ ነው። የሄርሙዝ ባህር መንገድ በተመለከተ ለዘይት ፍሰት ደህንነቱ ይጠበቃል። ኢራን ከዚህ ጋር ችግር ከፈጸመች ወይም ደግሞ ይሄን የነዳጅ ማስተላለፊያ መስመር ከዘጋች በተለይ በስትሬት ኦፍ ሄርሙዝን የምትዘጋ ከሆነ አይቀጡ ቅጣት እቀጣታለሁ ብላለች አሜሪካ።
የአሜሪካ የዘይት ማዕቀብ በጊዜያዊነት ተነስቷል፣ ዋጋ እንዲቀንስ ይደረጋል። አሜሪካ በተለያዩ አገራት ላይ የነዳጅ ዘይት ማዕቀብ ጥላ ነበር። እንዲሁም በተለያዩ ኩባንያዎች ላይም የነዳጅ ዘይት ማዕቀብ ጥላ ነበር። እሱን ሙሉ በሙሉ አንስተነዋል። የነዳጅ ዋጋ በአጭር ጊዜ ይቀንሳል። እንዲሁም ከኢራን ውጭ የተለያዩ አገራት ነዳጅ ወደ ገበያ እንዲያቀርቡ ስምምነት ላይ ደርሰናል ነው የሚሉት ፕሬዚዳንቱ። ይህ ብቻ አይደለም። የተለያዩ ኩባንያዎች ሪዘርቭ ያደረጉትን ኦይል ሪዘርቬራቸውን ከፍተው ለዓለም ገበያ እንዲያቀርቡና የነዳጅ ዋጋ በከፍተኛ ሁኔታ እንዲቀንስ እናደርጋለን ነው የሚሉት ፕሬዚዳንቱም። በኢራን ጦርነት ምክንያት የነዳጅ ዋጋ በሚሸጥበት በነሱ ስታንዳርድ ማለት ነው በጋሎን ነው የሚሉት $100 ጭማሪ አሳይቷል። $100 ጭማሪ ማለት በጣም ከፍተኛ ጭማሪ ነው ያሳየው ማለት ነው። ከቬንዙዌላ ጋር ትልቅ የዘይት አጋርነት ተፈጥሯል። የአሜሪካ ኃይል ደህንነቱ የተረጋገጠ ነው እና በመልካም ሁኔታ ላይ ይገኛል። ከፑቲን ጋር ውይይት ተደርጓል። በዩክሬን ጦርነትና በመካከለኛው ምስራቅ ላይ አዎንታዊ ውይይቶችን አድርገናል። ይሄ በጣም የሚጠበቅ ነበር። በነገራችን ላይ ፕሬዚዳንት ትራምፕ ከፕሬዚዳንት ቭላዲሚር ፑቲን ጋር የስልክ ውይይት አድርገዋል። Thank you very much for being here. Go ahead. Any questions? Thank you so much. Go ahead. Do you approve of Iran's new supreme leader? And secondly, can you tell us more about your call with Russian President Vladimir Putin today? Yes. What did you discuss? Yes, I had a very good call with President Putin. We had a lot of people on the line from our side, from his side. We were talking about Ukraine, which is just a never-ending fight. And look, there's tremendous hatred between President Putin and President Zelensky. They can't seem to get it together. But I think it was a positive call on that subject. And we obviously talked about the Middle East. And he wants to be helpful. I said, you could be more helpful by getting the Ukraine-Russia war over with. That would be more helpful. But we had a very good talk. And he wants to be very constructive. Yeah. Please. Yeah, please. Thank you, Mr. President. On Iran, you called it an excursion. You said it would be over soon. Are you thinking this week it will be over? No, Are you talking but soon. about days? I think soon. Okay, and with respect Very to... soon. Look, everything they have is gone, including their leadership. In fact, there are 2 levels of leadership, and even actually, as it turns out, more than that. But 2 levels of leadership are gone. Most people have never even heard about the leaders that they're talking about. So it's obviously been very, very powerful, very effective. To Cuba, you said that Cuba wants to make a deal. Yes. What would the United States get in return for that? And why should Americans trust Marco Rubio to negotiate it? Well, Marco Rubio is doing a great job. I think he's going to go down as the greatest Secretary of State in history. Look at what we've done as a presidency. Look at what we've done as an administration. They trust Marco. And so do the American people trust. He's been successful no matter where he's been. He also speaks the language, which is always nice and always helpful. But he's dealing, and it may be a friendly takeover. It may not be a friendly takeover. It wouldn't matter because they're down to, as they say, fumes. They have no energy. They have. የተሳካ ነው የሚሉት ፕሬዚዳንት ትራምፕ እንግዲህ እንደሚናገሩት ከሆነ ማለት ነው። የተሳካ ነው በኢራን ያለውን ጦርነት ለመቀነስ እንዲሁም ለማርገብ ለመፍታት ችግሮችንም ጥሩ ውይይት አድርገናል። ከዩክሬን ጋር ያለውንም ሁኔታ ለመፍታት ጥሩ ውይይት አድርገናል ነው የሚሉት። ሩሲያ፣ ቻይና እና አሜሪካ በእርግጥ ልብ ለልብ አይገናኙም። በተለይ ቻይና እና አሜሪካ ከላይ ሊለባለቡ ይችላሉ እንጂ ልብ ለልብ አይገናኙም። አሜሪካ የልብ ወዳጅ ናቸው የምትላቸው አገሮች እንግዲህ አንዷ አውስትራሊያ ናት፣ ሁለተኛዋ እስራኤል ናት። ይሄ በቁጥር ደረጃ ነው እንጂ የወዳጅነታቸውን ቅደም ተከተል የሚያሳይ ቁጥር አይደለም። እንዲሁም ጃፓን ከነዚህ ሀገሮች ጋር የቅርብ ወዳጅነት አለኝ ነው የሚሉት ፕሬዚዳንት ትራምፕ። ሌላው ከኩባ ጋር ድርድር እየተደረገ ነው። መንግስታቸው ደካማ ሆኗል። ስለዚህም ከኩባ ጋር እየተደራደርን ነው ብለዋል ፕሬዚዳንቱም።
በኢራን የሴቶች ትምህርት ቤት ላይ የተፈጸመው ጥቃት እየተመረመረ ነው። ቶማሆክ ሚሳኤል በሌሎች ሀገራት በአንዳንድ ሀገሮች ይጠቀሙበታል ብለዋል። ይሄ ጥያቄ ቀርቦላቸው ነው። በነገራችን ላይ አሜሪካ ብቻ የምታመርተው ቶማሃውክ የሚባል አንድ የሚሳኤል አይነት አለ። በባህር ላይ ሆኖ ባህር ላይ በሚሰሩ መርከቦች እየተወነጨፈ በርካታ አካባቢዎችን መምታት የሚችል ነው። አሜሪካ ብቻ ናች የታጠቀችው። ነገር ግን ለማን ተሽጧል? ለአውስትራሊያ ተሽጧል፣ ለእስራኤል ተሽጧል፣ እንዲሁም ለእንግሊዝና ሌሎች የአሜሪካን የቅርብ ወዳጅ ናቸው አምናቸዋለሁ ለምትላቸው ሀገሮች ሽጣለች። ለኢራን ከኢራን ጋር አይታሰብም። ለሩሲያ፣ ለቻይና፣ ለሰሜን ኮሪያ ለነዚህ ሀገራት አይሸጥም ተብሎ መሳሪያው ተከልክሏል ማለት ነው። የምታመርተው አሜሪካ ብቻ ነች። የኢራን ጦር ኃይል፣ ባህር ኃይል፣ አየር ኃይል፣ ራዳር ሙሉ በሙሉ ተደምስሷል። ጦርነቱ በቅርብ ይጠናቀቃል ነው የሚሉት ፕሬዚዳንት ትራምፕ። የአሜሪካ ጦር በዓለም ላይ ምርጡ ነው። በተለይ በዚህ ጊዜም ያልተለመደ ስኬት አስመዝግቧል። ዓለም አይቶት ሰምቶት የማያውቀውን ስኬት የአሜሪካ ጦር አስመዝግቧል። ዓለም አይቶት የማያውቀውን ኦፕሬሽን የአሜሪካ ጦር እያደረገ ነው ይላሉ። የተከበራችሁ አድማጭ ተመልካቾቻችን የፕሬዚዳንት ትራምፕ በ34 ደቂቃ ያደረጉት ሙሉ የአቋም መግለጫ ሲጠቃለል በእነዚህ በ20 ነጥቦች ይጠቃልላል። ከዚህ አይወጣም ማለት ነው። ስለዚህ ፕሬዚዳንቱ 34 ደቂቃ ያወሩትን በዚህ በ20 የአቋም መግለጫ በዚህ በአጭር ጊዜ ለአድማጭ ተመልካቾቻችን በሚመች መልኩ ቀርቦላቸዋል። ለዛሬ የነበረ ዜናና መረጃ ይሄን ይመስላል። በሌሎች ዜናዎችና መረጃዎች እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ ተመኘን።